ሰላም ተማሪዎች እንደምን ቆያችሁ? በዛሬ ቪዲዮአችን ኮሎናል ፖሊሲ ኤንድ አድሚኒስትሬሽን ምንድነው የሚለውን ነገር እናያለን። ኮሎናል ፖሊሲ እና አድሚኒስትሬሽን ማለት ምን ማለት ነው? ኮሎናል ፖሊሲ በዚህ at the end of this subtopic a student will be able to understand የመጀመሪያ ምንድነው types of colonial administration የተለያዩ አይነት የአድሚኒስትሬሽን ስርዓት አለ። በኮሎናሊዝም ጊዜ የተለያዩ አይነት የአድሚኒስትሬሽን ስርዓቶች አሉ። አፍሪካ ላይ የተደረገ አፕላይ የተደረገ ሁለተኛ የኮሎናል ገቨርንመንቶች ሩል ሲያደርጉ እነዚህ ኮሎኒዎችን እንዴት አድርገው ነው ሩል ሲያደርጉ የነበረው የሚለውን ነገር እናያለን። ሌላ በብሪቲሽ እና በፍራንስ ፖሊሲ በሁለቱም ልዩነቶቹ ምንድናቸው? what was the difference between the British and France administration policy የሚለውን ነገር እናያለን። መጨረሻ ላይ ምንድነው what was the impact of colonial rule on Africans? is it positive impact or negative impact አለ የሚለውን ነገር የምንመለከት ነው የሚሆነው ማለት ነው። so in generally ኮሎናል አድሚኒስትሬሽን ማለት ያው ኮንትሮል ማድረግ ነው፣ ማኔጅ ማድረግ ነው፣ አድሚኒስተር ማድረግ ነው፣ መምራት ነው፣ መቆጣጠር ነው። ስለዚህ ኮሎናል አድሚኒስትሬሽን ስንል ምን ማለት ነው? it is a system and policy that applied by European on African countries. that means ኢሮፓውያን አፍሪካን እንዴት አድርጎ ገቨርን የሚያደርጉበትን ፖሊሲ ሴት ያደርጉበት ነው። ሌላ እንዴት አድርጎ ኮንትሮል ስንል ኢኮኖሚን ኮንትሮል ማድረግ፣ ሂውማን ሪሶርስን ኮንትሮል ማድረግ፣ እነዚህ ፖለቲክስንም ጭምር ኮንትሮል የሚያደርጉበትን ሁኔታዎችን የምንመለከት ነው። ኤክስፕሎቴሽን ኦፍ አፍሪካ ምንድነው? ኤክስፕሎቴሽን ኦፍ አፍሪካ ናቹራል ሪሶርስ ሊሆን ይችላል ኦሬልስ ሂውማን ፓወር ሊሆን ይችላል። እነዚህ ነገሮችን እንዴት አድርገው ነው ኤክስፕሎት የሚያደርጉት የሚለውን ነገር እንመለከታለን። በዚህ ዩኒት የምንመለከተው እነዚህ ነገሮችን ይሆናል ማለት ነው። በመጀመሪያ እንደተናገርነው የመጀመሪያ ኮሎናል ፖሊሲዎች አሉ። ታይፕስ ኦፍ ኮሎናል ፖሊሲ የምንለው ማለት ነው። እነዚህ ኮሎናል ፖሊሲዎች የተለያዩ ኮሎናል ፖሊሲዎች አሉ። አውሮፓውያን በአፍሪካውያን ላይ አፕላይ ያደረጉ ኮሎናል ፖሊሲዎች አሉ። ከነዛ የመጀመሪያ ኢንዳይሬክት ሩል እንግዲህ ኢንዳይሬክት የሚለው ሁለት ወርዶች ጥምረት ነው። ዳይሬክት ሳይሆን ኢንዳይሬክት በእጅ አዙር እንደማለት ነው በአማርኛ። ይሄን ኢንዳይሬክት ፖሊሲ በኮሎናይዜሽን ጊዜ የምትጠቀም አውሮፓ ሀገር ማነች? ስፔሻሊ በደንብ የምትታወቀው ብሪቴን ነች ማለት ነው። ግሬት ብሪቴን ኢንዳይሬክት ፖሊሲ ነው የምትጠቀመው። ምን ማለት ነው ኢንዳይሬክት ኮሎናል አድሚኒስትሬሽን ፖሊሲ ማለት? ስለዚህ ኢንዳይሬክት ሲባል የተወሰነ ሳም ፓርት ለአፍሪካውያን መሪዎች የሆነ ፓርት እንዲመሩ ይፈቅዱላቸዋል ማለት ነው። አብዛኛው ፓርቱ በብሪቲሾች ታይዞ ነገር ግን ሎካል ቺፎች አፍሪካውያን ሎካል ቺፎች የተወሰነ ፓርት እንዲመሩ እድል ይሰጠዋቸዋል ማለት ነው። ይሄ ምን ማለት ነው? ኢንዳይሬክት ፖሊሲ ይባላል። it's used by African chiefs to govern chiefs and relay the local structure እነዚህ ቺፍ ገቨርንመንቶች እንዲመሯቸው የሚፈቅድ የአገዛዝ ስርዓት ነው ማለት ነው። ሁለተኛ ታይፕ ዳይሬክት ፖሊሲ ነው። ዳይሬክት ፖሊሲ ይሄ እንግዲህ ይሄን ዳይሬክት ፖሊሲ የምትጠቀመው በዛን ሰዓት ፍሬንች ነች። ፍሬንች ወይም ፈረንሳይ ይሄን ዳይሬክት ፖሊሲ ትጠቀማለች። ምን ማለት ነው? የዚህ የኢንዳይሬክት ፖሊሲ አውቶማቲካሊ ተቃራኒ ነው ማለት ነው። ዳይሬክት ፖሊሲ ሲባል በማንኛውም ጉዳይ ላይ አፍሪካውያን ሎካል መሪዎችም ሆነ ማንኛውም ቺፎች ምንም አይነት ጣልቃ ገብነት ማሳየት አይችሉም ማለት ነው። everything was performed by France እያንዳንዱ ነገር በፈረንሳይ የሚካሄድ ነው የሚሆነው። this ruled directly with French administrators and assimilation policy
እዚህ በዳይሬክት ፖሊሲ ላይ ሌላ አሲሚሌሽን ፖሊሲም አላቸው ፈረንሳዮች። ይሄ አሲሚሌሽን ፖሊሲ የምንለው ምንድነው? አሲሚሌት ያደርጋሉ። ለምሳሌ የነሱን ቋንቋ ያስተምራሉ፣ የነሱን ባህል ያስተምራሉ፣ የነሱን ኤጁኬሽን ካሪኩለም ያስተምሩና አሁን በአሁኑ ጊዜ ከረንትሊ እንደውም ስንመለከት በፈረንሳይ ሀገር ላይ አብዛኛው ጥቁሮችን እናያለን። ይሄ ምንድነው? በአሲሚሌሽን ፖሊሲ ፈረንሳዊ የሆነ አፍሪካዊ ማለት ነው። ከአፍሪካ በአሲሚሌሽን ወደ ፈረንሳይ ሄዶ ሲሄድ ግን ክራይቴሪያዎች አሉ። ለምሳሌ ቋንቋውን በደንብ አድርጎ ከልጅነቱ ጀምሮ እንዲማር ይደረጋል። ኤጁኬሽን ፖሊሲ እንዲቀበል ያደርጋሉ። ሌላ ሲቲዝንሺፕ ፉል ሲቲዝንሺፕ ይሰጣሉ ማለት ነው። ስለዚህ ይሄ ዳይሬክት ፖሊሲ በመባል ይታወቃል። እስቲ ኢንዳይሬክት ፖሊሲ አንዳንድ ፖይንቶችን እንያቸው። ኢንዳይሬክት ፖሊሲ ቅድም እንደተናገርነው ሎካል አፍሪካን ቺፎች የተወሰነ ሳም ፓወር አላቸው። በት እነዚህ ሎካል ቺፎች በማን ስር ቁጥጥር ናቸው? በብሪቲሽ ኮንትሮል ናቸው ማለት ነው። የተወሰነ የመምራት እድሉ ቢሰጣቸውም እንኳ ኤቭሪቲንግን ኮንትሮል የሚያደርጉት ብሪቲሾች ናቸው። ትራዲሽናል ሲስተም በዚህ በኢንዳይሬክት ፖሊሲ ላይ ትራዲሽናል ሲስተም ኢን ሳምሃው ፐርፎርም ይደረጋል። የአፍሪካውያን ካልቸሮች ይንጸባረቃል። ለምሳሌ ታክስ ኮሌክሽን ስርዓት የራሳቸውን አፍሪካውያን ይጠቀማሉ። ኤንድ ሜንቴናንስ ኦፍ ኦርደርስ አሁን ለምሳሌ ኮንፍሊክት ሪዞሉሽን ላይ አፍሪካውያን የራሳቸው የሆነ ሀገር በቀል ሲስቴም እንዲጠቀሙ ይፈቅዳቸዋል። ኤንድ ኢዚሊ ማኔጅ ለማድረግ ምቹ ነው ማለት ነው ይሄ ኢንዳይሬክት ፖሊሲ። ሁለተኛ ዳይሬክት ፖሊሲ ያው ፍሬንች ፖሊሲ ነው የሚባለውና ይሄ ፍሬንች ኦፊሰሮች ገቨርን ያደርጋሉ ኤቭሪ አስፔክት ላይ ከታች እስከ ከፍተኛ ኦፊሻሎች ድረስ ፈረንሳዮች ብቻ ናቸው የሚመሩት። ይሄ ዳይሬክት ፖሊሲ ይባላል። እና በዚህ አፍሪካን ካስተሞች አፍሪካን ኢንስቲትዩሽኖች ምን ተደርጓል? ኢግኖር ተደርጓል ማለት ነው። የአፍሪካውያን ባህላቸው፣ እሴታቸው፣ ወጋቸው ፐርፎርም የሚያደርጉት ነገር ይዞ ከስር መሰረት የመጡት ነገር አውቶማቲካሊ እየጠፋ ይሄዳል። ለዚህም ነው አሁን በአሁኑ ሰዓት አብዛኛው አፍሪካ ሀገራት ዌስተርን ስታይል የሚከተለው ማለት ነው። ምክንያቱም በዛን ሰዓት ኮሎናይዝ ስለነበሩ የነዛን የፈረንሳዮችን አክቲቪቲ በሙሉ ኮንትሮል እያደረጉ ኮፒ ፔስት እያደረጉ ስለነበረ ማለት ነው። ሌላ በዚህ ኮሎናል ፖሊሲ ላይ ወይም ዳይሬክት ኮሎናል ፖሊሲ ላይ አሲሚሌሽን አለ። አሲሚሌሽን ምን ማለት ነው? ፈረንሳዮች ምንድነው የሚያደርጉት? የራሳቸውን ቋንቋ፣ የራሳቸውን ካልቸር፣ የራሳቸውን ኤቭሪቲንጋቸውን ለነዚህ አፍሪካውያን ያስታጥቁና ምን ያደርጋሉ? ፈረንሳያዊ ነኝ ወደ ፈረንሳይ ሀገር ሄደ የመስራት የመሾም ምንም ነገር የማድረግ መብት እንዳለ አድርገው አዶፕት የሚያደርጉበት ሲስቴም ነው ማለት ነው። ኦኬ ይሄ በምስሉ የምንመለከተው ኮሎናል አድሚኒስትሬሽን ስትራክቸር ነው። ኮሎናል አድሚኒስትሬሽን ስትራክቸር ነው። ይሄ ከላይ የምትመለከቱት የዩሮፒያን ኮሎናል ገቨርነር ነው። እዚህ ጋር ለምሳሌ ሎካል ቺፍ አለ፣ አፍሪካን ሎካል ቺፍ አለ። እዚህ ጋር ደግሞ ኮሎናል ኦፊሰሮች አሉ። እዚህ ጋር ደግሞ ሎካል ቺፎች አሉ፣ ሎካል ቺፎች አሉ። አሁን እነዚህ ሎካል ቺፎች የተወሰነ ፐርሰንት ሩሊንግ እድል የሚሰጣቸው በኢንዳይሬክት ፖሊሲ ነው ማለት ነው። እዚህ ጋር ደግሞ ሎካል ቺፎቹ ምንም አይነት የመምራት እድል አይሰጣቸውም። ስፔሻሊ በዳይሬክት ፖሊሲ በፈረንች ማለት ነው፣ በፈረንች ፖሊሲ ላይ። ስለዚህ እነዚህ የአገዛዝ ስርዓት በዛን ጊዜ የነበረው የአገዛዝ ስርዓት ይህን ይመስላል። በዚህ ክፍል ላይ የምንመለከተው ኢምፓክቱ ምንድን ነው? what was the colonialism impact on Africa? በአፍሪካውያን ምን አይነት ኢምፓክት አለው? ምን አይነት ተጽዕኖ አለው? ይሄ ምን ማለት ነው? ፖዚቲቭ እና ኔጌቲቭ ኢምፓክት አለው ማለት ነው።
ወደ ኔጌቲቭ ኢምፓክቶችን እንመለከት እስቲ። ኢምፓክትስ ኦን አፍሪካንስ ኮሎኒያሊዝም የመጀመሪያ ሎስ ኦፍ ፍሪደም ኤንድ ላንድስ ሶ ዶስ ኦፍ አፍሪካንስ እነዛ አፍሪካውያን አንደኛ ምን ያጣሉ? ፍሪደም ያጣሉ። የራሳቸውን ባህል ፐርፎርም ማድረግ አይችሉም፣ ፕራክቲስ ማድረግ አይችሉም። የራሳቸውን ቋንቋ መናገር አይችሉም፣ ምክንያቱም ኮሎናይዝድ ስለነበሩ ፍሪደም የላቸውም። ይሄ አንዱ ኔጌቲቭ ኢምፓክት ነው ማለት ነው። ይሄ ብቻ አይደለም፣ መሬታቸው ሙሉ በሙሉ ወርቅ የሚያመርት መሬት ሊሆን ይችላል፣ ሌላ ክሮፖችን የሚያመርቱ መሬቶች ሊሆን ይችላሉ። እነዚህ መሬት በሙሉ በኮሎናይዘሮች እጅ ነው ያለ ማለት ነው። ስለዚህ ይሄም ኔጌቲቭ ኢምፓክት ነው። ሌላኛው ፎርስድ ሌበር ፎርስ ኤንድ ሄቪ ታክሴሽን ከፍተኛ የሆነ ግብር ይጣልባቸዋል። አፍሪካውያን በዛን ሰዓት ከፍተኛ የሆነ ግብር ይጣልባቸዋል። ሌላ ትራዲሽናል ሊደርሺፕ ስታይላቸው ወይ አፍሪካውያን ከዚህ ቀደም ፐርፎርም ሲያደርጉ የነበረው የሊደርሺፕ ስታይል ይሄ ሀገረ በቀል ኢንዲጂነስ ሊደርሺፕ ስታይል የምንለው እንዲጠፋ ተደርጓል። አንዱ ኔጌቲቭ ኢምፓክት ነው። ሌላኛ ካልቸራቸው አሲሚሌትድ ተደርጓል። በማን ነው? ለምሳሌ በፈረንሳዮች አሲሚሌት አድርጓሉ። the culture of African must be assimilated and finally this leads to the seed of future African nationalism ስለዚህ እነዚህ ኔጌቲቭ ኢምፓክቶች ብዙ ኔጌቲቭ ኢምፓክቶች ይደማመሩና መጨረሻ ላይ አፍሪካኒዝም ኦር አፍሪካን ናሽናሊዝም የሚባል ሐሳቦች እንዲሰርጽና እንዲያድግ እያደረገ የመጣበት ኢምፓክቶች አሉ ማለት ነው። ሶ ተማሪዎች በዚህ ቪዲዮ የተመለከትነው ምንድነው? ኮሎናል አድሚኒስትሬሽን ምንድነው? ኮሎናል ፖሊሲ ምንድነው የሚለውን ነገር በደንብ አድርገን አይተናል። ሶ አፍሪካውያን ወይም አውሮፓውያን ኢፌክቲቭሊ ይሄ ኮሎናል አድሚኒስትሬሽን እና ፖሊሲ አውሮፓውያን ሴት ያደረጉበት ዋና ምክንያት ለምንድን ነው? አፍሪካን ኢፌክቲቭሊ ኮንትሮል ለማድረግ ነው። ምንም ሌላ ዓላማ የለውም። አፍሪካን ይሄን የሚይዙትን የአፍሪካን ሀገራት ኢፌክቲቭሊ ሊድ ለማድረግ ነው ማለት ነው። ስለዚህ በዚህ ውስጥ በኮሎናል አድሚኒስትሬሽን ላይ ሁለት ታዋቂ የሆኑ ሊዲንግ ስታይሎችን ወይም ሊደርሺፕ ስታይሎችን አይተናል። አንደኛ ኢንዳይሬክት ፖሊሲ የሚባል፣ ሁለተኛ ዳይሬክት ፖሊሲ የሚባል። ኢንዳይሬክት ፖሊሲ አፕላይ የሚያደርገው ማን ነው? ዳይሬክት ፖሊሲ አፕላይ የሚያደርገው ማን ነው የሚለውን ነገር በደንብ አይተናል። ሌላኛው በዚህ ክፍል የተመለከትነው ምንድነው? ኤክስፕሎይቴሽን ኦፍ አፍሪካን ሪሶርስ። አፍሪካ ኢዝ ኤ ፉል ኦፍ ናቹራል ሪሶርስ አንቲል ቱዴይ። እስከዛሬ ድረስ አፍሪካ ተዚቆ የማያልቅ የተፈጥሮ ሀብት ያላት አህጉር ነች። ስለዚህ እነዚህ ናቹራል ሪሶርሶችን ኢፌክቲቭሊ ለመጠቀም ሴት ያደረጉት ፖሊሲ ነው ማለት ነው። ከዛ መጨረሻ ላይ ይሄ ኮሎናል ፖሊሲ ወዴት ነው ያመራ? አፍሪካውያን ሬዚስታንስ እንዲጀምሩ፣ ዩሮፒያውያንን ሬዚስት እንዲያደርጉ፣ የራሳቸውን ፍላጎት እንዲገልጹ፣ ለኢንዲፔንደንሲ ሙቭመንት እንዲጀምሩ ያደረገበት ፋውንዴሽን ፈጥሯል ማለት ነው። በዛሬ ቪዲዮአችን የተመለከትነው ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።